እግዚአብሔር ስም ብሩክ ይሁን። ተባረካችሁ ናችሁ። ጌታ ይባርካችሁ። ወደ ቀኑ ሐሳብ እንሄዳለን። የጌታ ስም ብሩክ ይሁን። እንዲህ ይላል ዘዳግም ምዕራፍ 28 ያው ብዙ ጊዜ የምታውቁት ጥቅስ ነው። ነገር ግን በማስተዋል እንስማ። እንዲህ ይሆናል የአምላክህን የእግዚአብሔርን ቃል ብትሰማ እንዲህ ይሆናል። አንድ ነገር ዋጋውን ስናይ ነው ራሳችንን የምናዘጋጀው ለዛ ነገር። እንዲህ ይሆናል። ምን ይሆናል? ለምን ይሆናል? እንዴት ይሆናል? የሆነ ሰው እንዲህ አደርግልሃለሁ ሲል ሁንልኝ የሚል ነገር አለ። እግዚአብሔር እንዲህ ይሆናል ብሎ ሲናገር እንዲህ ሁንልኝ፣ አደርግልሃለሁ ሲል ደግሞ አድርግልኝ የሚል ከጀርባው ወይም ከውስጡ በኩል አለ። ዛሬ እግዚአብሔር የጠየቀንን ጥያቄ የምንመልስበት አቅምና ጉልበት እግዚአብሔር ይሰጠናል። ክብር ለኢየሱስ ይሁን። ጌታ ስሙ ብሩክ ይሁን። እንዲህ ይሆናል የአምላክን የእግዚአብሔር ቃል ብትሰማ፣ የእግዚአብሔር አምላክን ቃል ብትሰማ፣ የተናገረን ብታደርግ፣ የእግዚአብሔር ሐሳብ፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን መንገድ ብትሄድ፣ ዛሬ ያዘዘን ትእዛዙን ብታደርግ። አንደኛ መስማት። እግዚአብሔርን እንዴት እንሰማለን? እግዚአብሔርን በቃሉ እንሰማለን። እግዚአብሔርን በስራው እንሰማለን። እግዚአብሔር በራእይ በብዙ ነገር ይናገራል፣ ሰው ግን አያስተውልም ይላልና አስተውለን እግዚአብሔርን እንሰማለን። ያን ጊዜ ግን ዛሬ ያዘዝኩን ትእዛዝ ብታደርግ ብቻ ነው። ብትጠብቅ መስማት አለ፣ ከመስማት በኋላ ደግሞ ማድረግ አለ። አድርጎ ከፍቶ መተው ሳይሆን መጠበቅ አለ። መጠበቅ ብትጠብቅ አምላክ እግዚአብሔር ከምድር አሕዛብ ሁሉ ከፍ ያደርጋል። አያችሁ፣ ከምድር አሕዛብ ከፍ የምንለው እኛ ተሟግተን ተከራክረን ተምረን ብቻ አይደለም፣ ቃሉን በማስቀደም ትእዛዙን በመፈጸም ደግሞ በመጠበቅ። ክብር ለኢየሱስ ይሁን። እንዲሁ ከፍ ያደርጋል ይልና የአምላክን እግዚአብሔር ቃል ብሰማ እነዚህ በረከቶች ይከተላሉ። ያንን ከሰማ በኋላ ካደረክ በኋላ ከጠበቅን በኋላ ከሰማን ካደረግን ከጠበቅን በኋላ ባዶ መሆን አንችልም። ያለ ፍሬ መኖር አንችልም። ቅድም ነገር ሞትና ሕይወት በምላስ እጅ ናቸው ስል ምላስ ፍሬ የሚሰጠን ምንድን ነው? ምንናገረው ነገር ይወርሰናል። ምንናገረው ነገር ይከበናል። ምንናገረው ነገር ያጅበናል። ምንናገረው ነገር ምንኖረውን ኑሮ ይገልጣል። ዛሬ እግዚአብሔር ባልታወቀ ክብርና ባልታወቀ መንፈስ ወደሱ አጀንዳና ወደሱ ፕሮግራም የሚቀይረን ቀን ይሆን። ይህም ቦታ ሳነብ በጣም እየተገረምኩ ነበር። ለካ ስልጣን በአፌ ላይ አለ። ስልጣን ለካ በልቤ ላይ አለ። አይታችኋል። በቀደም የዛሬ ሳምንት በተነጋገርንበት ዮሐንስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ ልጅ በሕይወት አለ ነው ያለው። አለ፣ ልጅ በሕይወት አለ። ቃል ነው የላከው። ሰውየው አለ ያለውን አለ ብሎ አመነ። እኔና እናንተ ጠላት ዲያብሎስ ወይም ሰው ነው ብዙ እንድንለፋ፣ ብዙ እንድንደክም፣ ብዙ እንድንጥር፣ ብዙ እንድንል አሜን ያስኩት ብዙ ሰዎች ምሉ ነገር አለ። ለካ ይህንን የአምላክን እግዚአብሔር ቃል ብንሰማ፣ ብናደርግ፣ ብንጠብቅ ከምድር አሕዛብ ላይ እናንተ ሀገር ላይ አሁን ሀብታም ነው ካሉ ሰዎች ላይ በመንፈሳዊም በኢኮኖሚም በሁሉ ነገር እንበልጣለን። ለምን? አንቺ ጋር ያለው እግዚአብሔር ነው። አንተ ጋር ያለው እግዚአብሔር ነው። መጽሐፍ ቅዱስ ሲናገር ከእነርሱ ጋር ያለው ከኛ ጋር ያለው ይበልጣል። አሜን አላላችሁ? ይበልጣል። አሜን ማለት እኮ ይሁንልኝ ማለት ነው። ለእኔ ይሁንልኝ። አሜን ማለት ይሁንልኝ ማለት ነው። ክብር ለኢየሱስ ይሁን። ያደርግ አምላክ እግዚአብሔር ቃል ብትሰማ እነዚህ በረከቶች ይመጡልሃል፣ ሁሉ ይመጡልሃል። ፈልጎ ያገኘዋል። አድራሻ ማን ነው? ጌታ። እኔ ያለሁበትን ለጌታ ማን በነገር አትልም። እግዚአብሔር በቃሉ በኩል አንተ ያለበትን ዛሬ ይመጣል። አንቺ ያለሽበትን ሎኬሽን አይልም፣ ዳይሬክሽን አይልም። እግዚአብሔር ያለሽበት ይመጣል ወይ ባለሽበት አለ። ለምን? አብና ወልድ እኔ ከእናንተ ጋር ለዘላለም እንኖራለን ብለዋል። አያችሁ፣ ይመጡልሃል። መጥቶ ሰፈር በር ተዘግቶባቸው አይቀሩም፣ ያገኙህማል። አሜን አላላችሁ? ወይኔ! ይመጡልሃል፣ ያገኙህማል። ሁላችሁ ኦርደሩ ምንድነው? የእግዚአብሔርን ቃል ብንሰማ፣ ብንጠብቅ፣ ብናደርግ እግዚአብሔር ከምድር አሕዛብ ሁሉ ከፍ ያደርጋል። እኛ ሰርተናል የምንፈልገው። ሁላችሁ እዚህ ጋር እንዲህ ነው የሚለው፣ ይመጡልሃል፣ ያገኙህማል።
ዛሬ የሚያገኛችሁ ክብር እንዲያገኛችሁ፣ የሚያገኛችሁ ሞገስ እንዲያገኛችሁ፣ የሚያገኛችሁ ቅባት እንዲያገኛችሁ፣ የሚያገኛችሁ እሳት እንዲያገኛችሁ፣ የሚያገኛችሁ ድል እንዲያገኛችሁ ከዚህ ደቂቃ ጀምሮ ነገር ፈልጎ ያገኛችሁ፣ በረከት ፈልጎ ያገኛችሁ፣ ሀብት ፈልጎ ያገኛችሁ፣ ጤና ፈልጎ ያገኛችሁ፣ ብር ፈልጎ ያገኛችሁ፣ ወርቅ ፈልጎ ያገኛችሁ እግዚአብሔር ቃል ዓለማት የተፈጠሩበት ነው። ነገሮችን መፍጠር የሚችል እግዚአብሔር ዛሬ ምሽት ፈልጎ ያገኛችሁ። ፈልጎ ይመጡልሃል። የት እንዳለ እኔ ላላቅ እችላለሁ። የት እንዳለ መንግስት በጂፒኤስ ሊፈልግ ይችላል። እግዚአብሔር ግን በጂፒኤስ ላይ የሚፈልገው እግዚአብሔር ያለበትን የት እንዳለ ያውቃል። ለዚህ ነው አንድ ጊዜ ዳዊት ከእግዚአብሔር ፊት ሸሽቶ ወደ ሰማይ ሄደ፣ እግዚአብሔር በዛ አለ። ወደ ምድር ጥግ ሄደ፣ እግዚአብሔር በዚያ አለ። ከአንተ ወደ ማን እሄዳለሁ አለ። በቃ ከሰው አገር ትቀይራለህ፣ ከሰው ሰፈር ትቀይራለህ፣ ከሰው ከመንግስት ትቀይራለህ። ከእግዚአብሔር ግን ወዴትም የትም መሄድ አንችልም። የእግዚአብሔር በረከት ደግሞ የትም ወዴትም ባለንበት ፈልጎ ያገኘናል። ግን አንድ ቅድመ ሁኔታ አለ። ምንድን አለ? ቃሉን ብንጠብቅ ብናደርጋትና ብንፈጽም። ይህን ብታደርጉ እነዚህ በረከቶች የቶቹ የታሉ በረከቶች? ምንድነው የምትፈልጉ? ምንድነው የምትፈልጊው? እነዚህ በረከቶች ያገኙዋል። እነዚህ በረከቶች ያገኙዋል። አንተ በከተማ ብሩክ ትሆናለህ። ሃሌሉያ! አንተ ፐርሰናል፣ አንቺ፣ እኔ በከተማ በአሜሪካ ባላችሁበት፣ በካናዳ ባላችሁበት ብሩክ ትሆናላችሁ። እግዚአብሔር አምላካችን እኮ ብድር አይሄድም፣ ቼክ ልፈርም አይደለም። የሰውን ሐሳብ በአንተ ሐሳብ እንዲሸነፍ ያደርጋል። የሰውን ልብ ለአንተ ልብ እንዲሸነፍ ያደርጋል። የለፉትን የጣሩትን የደከሙትን ለአንተ እግዚአብሔር በአንድም በሌላም እንዲለቁ ያደርጋል። ለአንድ ወዳጄ እግዚአብሔር እየተናገረ ነበር። ብዙዎች የደከሙበትን፣ ብዙዎች የከሰሩበትን በረከት እሰጥሃለሁ አለው። የዛሬ ወር አካባቢ ሐምሌ አካባቢ ነሐሴ መሰለኝ፣ ነሐሴ ብዙዎች የደከሙበትን፣ ብዙዎች የለፉበትን ለአንተ አስረክባለሁ፣ ተዘጋጅ አለው። ምንድነው ጌታ ምለው? እኔ ምን አገባኝ? ብዙዎች የደከሙበትና የለፉበትን ሀብት ንብረት ለአንተ እሰጣለሁ አለ አንድ ወዳጄ። እግዚአብሔር የራሱ ጓደኛ የሆነ በጌታ ያልሆነ ዓለማዊ ሰው ትልቅ ፎቅ ጀምሮ በትንሽ ገንዘብ አቀመጣ። ስንት ወዳጅ እያለው ስንት ጓደኛ እያለው አይኔ እያየ ሌላ ከሚገዛ እየሰራ ትሰጣለህ፣ አንተ ውሰዳለህ። በኋላ ልጁ ደውሎ ይነግረኛል። ምን ብሎ? የእግዚአብሔር ስራ ነቢዩ ሰማህ አለኝ። እግዚአብሔር ሐምሌ ውስጥ ነሐሴ ውስጥ ጾም ጸሎት ገብተን ስንጸልይ ያለውን ሰማህ። ብዙዎች የከሰሩበትን ትገዛለህ ያለኝን ሰዎች 300-400 ሚሊዮን የሚገዙትን ይኸው ለእኔ ዛሬ ያ ሰው ግማሹን ክፈል ግማሹን ትከፍላለህ ብሎ ሊገባበት ነው። ጸልይልኝ አለ። ምን ጸሎት ያስፈልጋል? እግዚአብሔር የአሕዛብን ጡት ይጠባል ብሎ ብዙ አሕዛብ የከሰሩበትን ትገዛለህ ብሎ እግዚአብሔር ቀድሞ ለተናገረው ነገር እግዚአብሔር ይጠየቃል እንጂ ሰይጣን ምን ይከለክላል? ኢየሱስ ጌታ ነው። ስለዚህ እግዚአብሔር ይናገራል። እግዚአብሔር ሲናገር የሰውን ልብ ለአንተ ልብ እንዲገዛ ያደርጋል። አያችሁ፣ ዛሬ እግዚአብሔር በሕይወታችሁ ቢሆንልኝ ብላችሁ የተመኛችሁትን ነገር አልፋችሁ ለሌላ እንዲሰጡ በረከቱንና ምሕረቱን ያወርዳል። እግዚአብሔር እኮ ትልቅ እኮ ነው። እግዚአብሔር እኮ መልካም እኮ ነው። ሰዎችንን ደካማ፣ ሰዎችንን ክፉ፣ ሰዎችንን የሆነ ነገር እግዚአብሔር እኮ ትልቅ ከትልቅም በላይ ትልቅ ነው። ስሙ ብሩክ ይሁን። ስለዚህ አንተ በከተማ ብሩክ ትሆናለህ። ከተማውን በሙሉ የአሜሪካውን ባለሀብት ለአንተ አሳልፎ ይሰጣል። አንተ ነህ። አስቴርን እኮ እንደዚህ ነው ያደረገው። ወዳጆች እስቲ በቅን ልብ በልጅ አእምሮ አስቡ። ጌታ ስሙ ብሩክ ይሁን። አንተ በከተማ ብሩክ ምን በማድረግ ነው ከተማ ላይ ብሩክ የሚሆነው? ሰውዬ ምንም የሚያደርገው ነገር አንድ ነገር እንዲህ ይላል። የአምላክን እግዚአብሔርን ቃል ቢሰማ ቢጠብቅና ቢያደርግ እግዚአብሔር ከአሕዛብ ሁሉ ከፍ ከፍ ያደርጋል። ለምን? የአሕዛብን ልፋት ነው። ይኸውልህ ዘንድሮ እነግርሃለሁ፣ ብዙዎች ከስሮ ለፍቶ ምድሪቱን ቆፍሮ እህል ባጡበት፣ ውሃ ባጡበት፣ ትርፍ ባጡበት፣ በረከት ባጡበት
በወደቁበት ሰይጣን ባባረረበት እግዚአብሔር ከተማ ላንተ ይሰጣል። ከተማ ላንቺ ይሰጣል። ደፍራለሁ እኔ እናገራለሁ ላንተ ይሰጣል። ለዘሪ ዘር የሚሰጥ እግዚአብሔር ነው። ለዚህ እኮ ነው ለዚህ እኮ ነው ወዳጆች እግዚአብሔር ቃል ሲናገር እኛ ሁሉ ጊዜ ዘር ስንል ምናልባት እዚህ አስራት መባ በኩራት አይደለም። እሱ የታደለ ሰው ነው የሚያደርገው። እሱንም ብታደርጉ ታድላችኋል። እግዚአብሔር ይባርካችሁ። ደግሞ ስለምታደርጉ እግዚአብሔር ይባርካችሁ። ገና ብዙ 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 ከዚህ ጉባኤ ገና ብዙ ትልቅ ፎቅ ስለምንሰራ እግዚአብሔር ይባረክ አምናለሁ። እኔም አቅም ይሰጠኛል። እግዚአብሔር ጉልበት ይሰጠናል። ብዙዎቻችሁ በትልቅ ታሪክና በትልቅ ድል በትልቅ ስኬት ያልጠበቃችሁትን ነገር እግዚአብሔር ያደርጋል አምናለሁ። ለምን ዳቦ በኋላ ጣለው ከብዙ ዘመን በኋላ ታገኘዋለህ አለ። እዚህ የምትሰጠው ዳቦ ማለት የሚሰጡት ብር አይደለም፣ የሚሰጡት ወርቅ አይደለም። ጊዜያችሁ ወደ ገንዘብ ይቀየራል። ይሄ እግዚአብሔር ብላችሁ ያላችሁ እግዚአብሔር ስም ወደ ገንዘብ ይቀየራል። ብዙ ነገር ወደ ኢኮኖሚ ተቀይሮ የሚሰጠን ጊዜ ቅርብ ነው እንዳይመስልህ። እግዚአብሔርን ስላገለገላችሁ ስላገለገል ይረሳን ዘንድ እግዚአብሔር ሰው አይደለም። ለዚህ ነው ዕብራውያን ምዕራፍ 6 ቁጥር 10 ላይ ይሄን ነው የሚናገረው። ስለምታገለግሉም ስላገለገላችሁ ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም። ጽዋ አንዲት ብርጭቆ ውሃ ለሰጠ ሰው እግዚአብሔር የዘመናት በረከት አለ። ክብር ለሱ ይሁን፣ ስሙ ይባረክ። ስለዚህ እነዚህ ሁሉ ይመጡልሃል፣ ያገኙሃል። የት ነው ያለሽው? እኔ የቤትሽ ቁጥር ጂፒኤሱ ላይሰራ ይችላል። ጂፒኤሱ ሰፈርሽን ሊወስድ ይችላል። ቤትሽን ላያስገባ ይችላል። እግዚአብሔር በረከት ግን አንኳኩቶ መጥቶ ደጅሽ ብቻ ቤተሰብሽ ሰው ካለ ያንቺ ከሆነ ከሰው መካከል ሚካኤልን ብሎ ጠርቶ፣ ናርዶስ ብሎ ጠርቶ፣ ሊያ ብሎ ጠርቶ፣ ነቢያት ብሎ ጠርቶ፣ ድራር ብሎ ጠርቶ፣ ጫልቱ ብሎ ጠርቶ፣ ኤልሳ ብሎ ጠርቶ፣ ማሙሽ ብሎ ጠርቶ፣ ዳኒ ብሎ ጠርቶ፣ ሳሚ ብሎ ጠርቶ፣ ሌሎቹም በሉ እንዲህ በስማችሁ ጠርቶ የእግዚአብሔር በረከት ይመጣል። በስማችሁ እግዚአብሔርን ማን ነው መንገድ የሚያስተምረው? ማን ነው በዚህና ምለው? እኛ ሁሉ ጊዜ የእግዚአብሔርን ነገር ያው ሰው ስለሆን ሁሉ ጊዜ በሰው እይታ ስለምናይ ነው። በሰው በስም በአድራሻ ጠርቶ ማሙሽ ብሎ እኔ አውቃለሁ። ከዚህ በፊት በጣም ሲቸግረኝ እግዚአብሔር ሆይ ብዬ ሲል የሆነ ሰው መጥቶ ማሙሽ አንተ ነህ ብሎ ትዝ ይለኛል። የዛሬ 8-9 ዓመት የቤት ኪራይ ሌላ ጋር ነበረንና ቸርች በጣም በቃ እግዚአብሔር ይሰራ ነበር። አተን ብዙዎች ሲመሰክር ሰምታችሁ ሊሆናል። እዚህ አካባቢ የነበራችሁ ሰዎች ከኛ ጋር የነበራችሁ ብዙ ጊዜ ስለመሰክር እና ምን ከስለን አምጥቶ አንድ ሰው ያምጥቶ እዚህ ጋር ሽጉጥ እንደዚህ አድርጎ ይቀዘቅዛል። በጣም ሽጉጡና በጣም ነው የሚቀዘቅዘው። ከዛ ብሬን ካላመጣችሁ አለ ሰይጣን የላከው ሰውዬ ነው። ከዛ እሺ ነገ ሰኞ እሰጥሃለሁ ብዬ ይሁድ ቅዱስ ቁርባን ነበረ። ሰኞ እሰጥሃለሁ ብዬ የሚገርማችሁ ይሁድ ልጁ እንዲህ አድርጎ ከሄደ በኋላ አንድ ሴትዮ መጣች። ማሙሽ አንተ ነህ? የሆነ ሰው ነው የላከኝ አለች። ጌታ ነው የላከ አይዛብቱን ኤንቴቱን ያለዛ ቀን በእግዚአብሔር ፊት ነው አይቻት አላቅም። የት እንደገባች ማለት የሚያስፈልገን ያን ጊዜ 24,000 ብር ነው። የዛሬ 8 ዓመት እንግዲህ 24,000 ብር ብዙ ብር ነው፣ በጣም ብዙ ብር ነው። 36,000 ብር የቤት ኪራይ የምንከፍለው 12,000 ብር አለን። 24,000 ብር አምጥታ ማሙሽ አንተ ነህ ብላ ከጉባኤ መካከል እግዚአብሔር ዘንድሮ በእያንዳንዳችሁ ሕይወት ላይ ያልጠበቃችሁትን ድንቅና ተአምራት ያደርጋል። ይሄንን አትጠራጠሩ። እግዚአብሔር ይችላል። እደግመዋለሁ፣ ይችላል። ክብር ለመንፈስ ቅዱስ ይሁን። አንተም በከተማ ብሩክ ትሆናለህ፣ እርሻ ብሩክ ትሆናለህ። የሆድ ፍሬ በምድር ፍሬ፣ በከብት ፍሬ፣ በላም ርቢ ብሩክ ትሆናለህ። በቃ በመናገር መልካምን ቃል በመጠበቅ የእግዚአብሔርን ቃል በመጠበቅ የእግዚአብሔርን ፈቃድ በማድረግ ለዛ በመኖር ምድር እህልን እንደምትሰጥ ነገር ያፈራል። ሰው 5,000 ብር ደሞዝ ሲሰራበት የነበረ አንተ ስትገባ 50,000 ብር ይሆናል። ሰውዬው ዝም ብሎ 1 ዜሮ ይጨምርልሃል። ሰውዬው ዝም ብሎ ወንበር ይለቅልሃል። ለምን? ሞገስ። ስለ አስቴር ብዙ ጊዜ አውርተናል። እኛ ያለንን የተሰራውን እውነት ነው የምናወራው። የእግዚአብሔር ቃል አያረጅም። የእግዚአብሔር ቃል አይደክምም። የእግዚአብሔር ቃል አይቀየርም። እኛ ነን እኮ አንዴ እንዲህ አንዴ ወዲህ እያልን ጉልበታችን አቅማችን የሚዝለውና የሚደክመው እኛ ነን። የእግዚአብሔር ቃል ግን ለዘላለም አይደክምም። በእርሻ ብሩክ ትሆናለህ። የዘራኸው አንድ አይጨነግፍም፣ እንክርዳድ አይኖርበትም፣ ዋግ አይመታውም። ፀሐዩን በጊዜ ዝናቡን በጊዜ እግዚአብሔር ይሰጣል። እርሻውን ደግሞ መልካም ያደርጋል፣ ይባርካል። ደግሞ
ዘፍጥረት ምዕራፍ 27 ቁጥር 27 ላይ የልጄ እርሻ እግዚአብሔር እንደባረከው አይነት እርሻ ነው አለ። እግዚአብሔር እኮ ይባርካል። እግዚአብሔር እኮ ይባርካል ወዳጆች፣ ይባርካል። በክብር ይባርካል፣ በሞገስ ይባርካል፣ በቅባት ይባርካል፣ በእሳት ይባርካል። ክብር ለኢየሱስ ይሁን። ሃሌሉያ። መጽሐፍ ሲናገር ተመጣጣኝ ሰው የዘራውን ያንኑ ያጭዳል ይላል። ያንኑ ሰው የዘራውን ያንኑ ሰው ሚዘራ። እኛ አሁን እኔ ለምሳሌ እርሻ የለኝም፣ ማሳ የለኝም። ምን ዘራለሁ? የሚዘራው የሚናገረው ነው፣ የሚያወራውን ነው። የሰው ሆድ ከአፉ ፍሬ ይሞላል። የሚናገረውን ነው የሚጠቅመው። በእግዚአብሔር ፊት ታማኝ ከሆነ ለዚህ ነው አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። ጸድቆ አይደለም እኮ እምነቱ ነው ጽድቅ ሆኖ የተቆጠረለት። ዛሬ የእግዚአብሔር ኃይል መጥቶ ስር ነቀል ለውጥ እንዲያደርግ እመኑ። ስር ነቀል ለውጥ። አንዳንድ ጊዜ ጠላት ዲያብሎስ ይመጣና እኔ ይገባኛል፣ እግዚአብሔር የሆነ ነገር ሊሰራ ሰይጣን ይመጣና ስንፍና ያናግራል። ዛሬ በኢየሱስ ኔትወርኩ ይበጠስ፣ ኔትወርኩ ይፍረስ። ስንፍና ያናግራል። ነግቶ ልንረካከብ፣ ልንጨባበጥ፣ በረከታችን ውስጥ ልንገባ ስንሆን ያደርጋል። ሞኝ አትሁኑ፣ ብልጥ ሁኑ። በሆድ ፍሬ፣ በምድር፣ በከብት፣ በላም ርቢ፣ በበግ ርቢ ብሩክ ትሆናለህ። እንቅብህና ቡሃቃህ ይባረካል። አየህ፣ እንቅብህና ቡሃቃህ። አንድ መስፈሪያ ዱቄት ብታወጣ ብዙ ጊዜ ትበላለህ። ሚንስ ባጭሩ ያቺ ሴት ኤልያስ እንጎቻ ጋግረሽ አምጪልኝ ሲል እፍኝ እንደዚህ ቸለት እፍኝ ዱቄትና ጭላጭ ዘይት ነው አለች። አየህ፣ ቡሃቃህና እንቅብ የሚባረከው ይሄ ነው። 3 ዓመት በሉ። 3 ዓመት በሉ። ያንን 42 ወራት 3 ዓመት ተኩል። እንዴት ሆነ? እግዚአብሔር ከኛ ጥቂትዬ እፍኝ እምነት ይፈልጋል፣ እሱ ይጨምራል። ባለፈው ነግራችሁ እንደሆነ አላወኩም። 4ቱም ወንጌላት ላይ 5,000 ሕዝብ የበላው 5 ጥብኝና 2 ዓሣ 1 ብላቴና ይዞ መጥቶ ያንን ነው ያበዛው። ዛሬ በኪስ ያለው ነው ያበዛል። ዛሬ ውስጥ ያለው ነው ያበዛል። እግዚአብሔር በሶስት በኩል ያበዛል። አንደኛ ጤናማ ብቻ በማድረግ፣ ሁለተኛ ገንዘብ እንዳይባክን በማድረግ፣ ሶስተኛ ደግሞ ምንጭህን በመክፈት ይባርካል። እግዚአብሔር ሲረግም ደግሞ ደሞዝ በቀዳዳ ኪስ ትጨምራለህ። ወጪ ይበዛል፣ በሽታ ይበዛል፣ የሆነ ችግር ይበዛል። ብዙ ብቻ እናንተ የምትሉት ነገር አለ። እንትን ይበዛል። የእናንተ ሀገር ምንድነው የምትሉት? እሱ ይበዛል። በመንግስት ቢሆን በህዝብ በቃ እግዚአብሔር የመጀመሪያ የሚባርከው ቀዳዳ በመድፈን፣ ሁለተኛ ትንሹን በእርካታ በብዙ ይባርካል። ክብር ለኢየሱስ ይሁን። ዛሬ ይሄ በረከት ቤታችሁ ይግባ በብዙ። ሃሌሉያ። በብዙ ነው የሚባርካችሁ እግዚአብሔር፣ ብዙ። አያችሁ፣ ጠላት ከእግዚአብሔር ሰዎችን ዞር የሚያደርግ መሰለው የውጪ ቀዳዳ ያበዛል። ለዛ እንድትለፋ ያደርጋል። በዚህ ታገኛለህ፣ በዚህ ታወጣለህ። ነገር ግን እግዚአብሔር ጋር የሆነ ሰውስ ያርፋል፣ ይደላደላል፣ ሰላም ያገኛል። ለምን? እግዚአብሔርን ያስባል። አይታችኋል። እረፍት በቀደም ነግራችሁ ቅዱስ ጳውሎስ እግዚአብሔርን ስለ እግዚአብሔር እያሳደደ በነበረ ጊዜ አላረፈም። ሁሉን ትቶ ግን ያንን ሁሉ ክብሩን ትቶ ያንን ሁሉ ዕውቀት ትቶ ያንን ሁሉ ትቶ ሲመጣ የጌታ ሲሆን እየተሰደደ አረፈ፣ ታስሮ አረፈ። እኛ ሳንታሰር ሳንሰደድ እግዚአብሔር ባሳረፈን እረፍት ዘንድሮ እናርፋለን። አሜን በሉ። ዘንድሮ ታርፊያለሽ። ዘንድሮ እንግዳ ነገር ቤትሽ አንኳኩቶ ይመጣል። ይፈልጋሉ። እነዚህ በረከቶች ይመጣሉ፣ ያገኙህማል ያለው እግዚአብሔር ቃል ነው፣ እኔ አይደለም። የእግዚአብሔር ቃል ነው ወዳጆች። ሆይ ቃሌ ከምታልፍ ሰማይና ምድር ቢያልፍ ይቀላል ያለው ራሱ እግዚአብሔር ነው። ክብር ለኢየሱስ ይሁን። ሃሌሉያ። በስምሽ ያቅሻል፣ በስምሽ ያቅሃል። ከና መሊ ከነ ጸባይ ያውቃል። ለእግዚአብሔር ልናስረዳ እንታገልም፣ ይረዳናልም ይረዳናልም እግዚአብሔር። ስለዚህ እንዲህ ትሆናል። አንተ በመግባት ብሩክ ትሆናለህ። ማንም መጣብኝ አይልም፣ ናልን ነው የሚለው። በመውጣት ብሩክ ትሆናለህ። ማንም ይሄድልን አይልም፣ ሄደብን ብሎ ነው።
አንተም ብለው እግዚአብሔር የሰዎችን ሐሳብ ላንተ መልካም እንዲሆኑ ይቀይራል። ለምን አንተን እግዚአብሔር ባርኮሃል? ለምን አንቺን እግዚአብሔር ባርኮሻል? እኔና እናንተ ደግሞ የተባረክነው በናዝሬቱ በጌታችን በኢየሱስ ክርስቶስ ነው። በመንፈስ ቅዱስ ኃይል ነው። በመንፈስ ቅዱስ ጉልበት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። የሚያሳርፍ ጌታ ለዛው፣ የሚደግፍ ጌታ ለዛው። ይሄንን ጌታ ብዙዎች እንዲሰሙ አድርሱልኝ ብላችሁ ለዚህ ነው ብዙዎች ተሰቃይተዋል። ሚሊዮን ዶላር ይዞ ሚሰቃዩዋል። ኢየሱስ ሲመጣ የሚያርፉ ሲመጡ በረከቱ የነሱ ነው። የከሰሩበትን አንቺ ትገዣለሽ። እነሱ ትምህርት ቤት ከስሮ ሲዘጉ፣ እነሱ ሆቴል ከስሮ ሲዘጉ፣ ትልልቅ ካምፓኒዎች ከስሮ ሲዘጉ ላንቺ ሰርተሽ ክፈል ብሎ ሰጥቶ ይሄዳሉ። ሰርተሽ ክፈል ብሎ ሰጥቶ ይሄዳሉ። አንተን እግዚአብሔር አይን ይከፍታል። የነሱ ነገር ደግሞ ይያዛል። ለምን? ሰይጣን ሲመታ ያመጣውን ለቆ ነው ሄደው። አይታችኋል። አንድ ጊዜ ሶሪያን እስራኤልን በጣም እየከበቡ እነዛ የኛ እንግዲህ እስራኤል የኛ ወገን ነው። እንግዲህ የኛ ወገን እስራኤሎች በነበሩ ጊዜ ታውቃላችሁ፣ እስራኤል የዶሮ ኩስ የአህያ ጭንቅላት በሚበሉበት ዘመን እግዚአብሔር እንዲህ ነው እህሉን ተሸክሞ የበሰለውንም ጥሬውንም ተሸክሞ እስከ እስራኤል እስኪመጡ አረገ። የቱ ጋ ነው ነገርሽ የደረሰው? የቱ ጋ እንደሆነ ታውቂያለሽ? ፍሽካ ልነፋ እንደሆነ ታውቃለህ? በድንገት ነገር 10 ዓመት የተቸገርክበት ጉዳይ በ10 ሰከንድ እንደሚለወጥ ታምናላችሁ? መፍትሄ በአጠገብ እንዳለ ታውቃለህ? መፍትሄ አጠገብሽ እንዳለች ታውቂያለሽ? ከክርስቶስ የበለጠ ምረዳን፣ ከክርስቶስ የበለጠ የሚያግዘን ከየት ይምጣ? መፍትሄ አለ። እግዚአብሔር መፍትሄሽ ነው። እግዚአብሔር መፍትሄያችሁ ነው። ክብር ለመድኃኔዓለም ይሁን። ያስጨነቋችሁ ያስቆዘማችሁ ነፍሴን ውሰድ ያላችሁትን ውሸቴን ነው ትላላችሁ። ተመልሳችሁ ዛሬ እነግራችሁ ውሸቴን ነው አትወስድም ትላላችሁ። ዛሬ አሕዛብ የከሰረበትን የአሕዛብን ጡት፣ አሕዛብ የከሰረበትን ፋብሪካ፣ አሕዛብ የከሰረበትን ምቀኞች፣ ሟርተኞች፣ አድመኞች፣ ሴሰኞች የከሰሩበትን እግዚአብሔር በእጃችሁ አሳልፎ ይሰጣል። እግዚአብሔር እዛ ሲያስቀምጥ ዝም ብሎ አይደለም። ሲያስቀምጣችሁ ዝም ብሎ አይደለም። እኛ እኮ እንደ አሕዛብ እንድንኖር ጠላት ስላስገደለን እንጂ እኛ እኮ የተመረጥን ምርጥ ዘር ነን። ምርጥ ዘር ነን። ምርጥ ዘር ሰማይ የተቀበለን ቅዱሳን መላእክት ጎንበስ ቀና ብሎ የሚቀበሉ ፍጥረትና ተፈጥሮ የኛ መገለጥ የሚጠብቁ የሚናፍቁ ለወርቅ እንደ መዳብ ቢቆጠር እንደ ተራሴ ራስሽን ብትጠብቂ ብታይ እግዚአብሔር ዛሬ እንዲህ ይልሻል፣ ልክሽ እኔ ነኝ፣ ጋሻሽ እኔ ነኝ። ለአብርሃም እንኳን እየወደቀ እየተነሳ ዋጋ እኔ ነኝ ብሏል። አንቺና እኔ እኮ አንተና እኔ እኮ በክርስቶስ ደም እኮ ታጥበን ንጽት ብለን ጽድት ብለን ፏ ፍሽ ብለን ያለንን። ክብር ለኢየሱስ ይሁን። ፏ ፍሽ የምትለው አክስቴ ናት፣ እኔ አላውቅም። ጌታ ይባረክ። ማለት ቆንጆ ነው። የሆነ በዓል ላይ ምናምን ትልልቅ ሆቴል እሷ ስትሄድ እንትን ካልሽ እንዴት ነው ካልሽ ፏፍሽ ብያለሁ ካለች ወይ ሻራተን ነው ወይ ሂልተን ነው ወይ ትልቅ ሆቴል እንግዲህ ግብዣ አለ። ስለዚህ እኛ ለክርስቶስ ኢየሱስ ለሰማይ ዜግነት ፏፍሽ ያልንን። ክብር ለኢየሱስ ነው። ጠላት ቅጥል እርር ድብን ይበል። የሚነካቸው አይኑን ብለን እንደሚነካ ነው ብሏል። አንቺን ነክቶ አይኑን ብለን ማንም አይጎረጉርም። አንተን ነክቶ ማንም አይኑን ብለን አይነካም። አንተ ያልፍልሃል። አትፍሩ፣ አትፍሩ፣ አትፍሩ። ወረኞች ብዙ የሚያወሩ አለ። ኢትዮጵያ ውስጥ እኮ ሟርተኛ መግፈት ስላለ እኮ ነው። ዘንዶ ይታያል ይሉናል፣ እባብ ይታያል ይሉናል፣ በሚቀጥሉ ዓመት ደም ይታያል ይሉናል። ህዝቡን ያስፈራሩናል። ከዛ በኋላ ደም ይሆናል። ሰይጣን ያንን ነው የሚሰማው። ይህንን ነገር አታውሩ በጠላት ፊት። ለጠላት እንዲያወሩ ገና ይሳካልኛል፣ ገና እበጥሳለሁ፣ ከክርስቶስ እጅ ማንም አይነጥቀኝም፣ እሱ ድሌ ነው። ብዙዎች ማናልፈው ለዚህ ነው። እንደ ኢትዮጵያ እኮ የሚጸለይ ሀገር የለም። እንደ ኢትዮጵያ በ7 ቀን 7 ፕሮግራም አለ፣ በቀን ደግሞ 3 ፕሮግራም አለ። ከ5 እስከ 7 እስከ 8 አለ፣ ከ9 እስከ 11 አለ፣ ከ11 እስከ ማታ አለ። እንዲህ የሚባል ለምን ነው? በቃ ለመሸሽ ነው፣ ጥግ ለመፈለግ። ተወቅቶልሻል፣ ተወቅቶልሃል ምናምን እየተባለ ጌሾ የመስል በየጊዜ እየተወቃና እየተወጋ ምን በኢየሱስ ስም ሰማይ ወግቶታል፣ ዓለም ወግቶ ኢየሱስ ወግቶታል። እኔ ከድህነት ውጭ ምንም ነገር እዚህ ሀገር ካለ ነገር እኔ ሰይጣን ይሁን ጂኒ ጃንካ ምናምን አልሰማቸውም። የሚሰማው ድህነት ነው ያስቸገረኝ። አናቱ ይበሰሱም ደግሞ እግዚአብሔር ታምር በእግዚአብሔር ታምር ተረትና ተረት ታሪክ ሆኖ ይቀራል። ኢየሱስ ጌታ ነው። የአባቴ ብሩካን ስሙ። ከእግዚአብሔር በላይ የሚረዳችሁ ማንም አይመጣም። ከእግዚአብሔር በላይ የሚያግዝሽ ማንም አይመጣም።
እግዚአብሔር ነው አምባችን፣ እግዚአብሔር ነው መጠጊያችን፣ እግዚአብሔር ነው መመሪያችን፣ እግዚአብሔር ነው ኃይላችን፣ እግዚአብሔር ነው ጋሻችን፣ እግዚአብሔር ነው። ድሮ አምላክ ቤት እያለን እግዚአብሔር ነው ኃይላችን ይባላል። በቃ ይሄ ሊትራሊ ኃይላችን ነው። ክብር ለኢየሱስ ይሁን። ስለዚህ አንተ በመውጣት ሳትፈልግ ብሩክ ትሆናለህ። ለምን? በክርስቶስ ኢየሱስ ተመርጠሃል። በገጠር በወጣበ ይኸውላችሁ ለማስታረቅ ገብተህ የነፍስ ጉዳይ ለማስታረቅ ገብተሽ እግዚአብሔር አፍሽ ይሆናል፣ አንደበትሽ ይሆናል፣ አንደበት ይሆናል። ብዙውን የገደለ ቤት፣ ብዙውን የገደለ ምድር ለአንተ ፍሬ ይሰጣል። እግዚአብሔር እኮ ታምራት ቢባል ማለት እኮ እግዚአብሔር ቤት ይሰጣል፣ ሰፈር ትቀይራለህ፣ ስራ ትቀይራለህ እኮ። እግዚአብሔር የማይቻለውን ሰው የዘጋውን በር ለአንተ ይከፍታል ማለት ነው። ሰው ዘግቶ በቃ ይሄ ቤት ለኔ አይሆንም፣ በቃ ዘመኔ በላ፣ እድሜ በላ፣ ከእንግዲህ በኋላ ለኔ አይሆንም ብሎ የሄደ ቤት አንተ ትነካለህ፣ ፍሬያማ ትሆናለህ። አያችሁ፣ በአቤሜሌክ እኮ ምድር ሁሉ አርሶ 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 ደክሟቸው የሄዱበትን ነው። ይስሐቅ ሲመጣ አንዴ ጫር ሲያደርግ 100 እጥፍ ያፈራል። ሰው የከሰረበት ቤት ላይ አንተ ታፈራለህ። ሰው በከሰረበት ቤት ላይ አንተ ታፈራለህ። ለምን? ሰው በድግምት ሰርቶ ድግምትን ያሸንፋል። ኢየሱስን የሚያሸንፍ ስለሌለ አንዱ መተተኛ ሌላው መተተኛ ያሸንፋል። ማስተፋቀር ሌላውን እንትን ይላል። የኔ አምላክ መጣ ማለት ሁሉም በአንድ ላይ አመድ ይሆናሉ። ያንተ አምላክ መጣ ማለት ሁሉም በአንድ ላይ አመድ ይሆናሉ፣ ይለቃሉ። ክብር ለኢየሱስ ይሁን። አይታችኋል? የበዓል ነቢያትን አይታችኋል? የበዓል ነቢያትን አያጸን ነቢያትን 850 ነቢያት የአክዓብ ቤት እንጀራ የሚበሉ የሚተነብዩ፣ አንዱ ዘንዶ ገደልኩ ሲል፣ አንዱ ደግሞ ጌታዬን ያከበሩ። 1000 መገለጥ ሲመጣ አንድ መገለጥ ኢየሱስ ወይም እግዚአብሔር ያለው ማመጣ ኤልያስ። ከኤልያስ በ100 እጥፍ በሚበልጥ ክብር የተቀባሽው አንቺ ነሽ፣ የተቀባው አንተ ነህ ወንድሜ። እርግጠኛ ሆኜ እነግርሃለሁ። እነሱ መዳንን በተስፋ ሲጠባበቁ ነበር። እግዚአብሔር ግን ለኛ ከነሱ ይበልጥ አንዳች ታላቅ ነገርን አይቷልና። ታላቅ ነገር የተሻለ እኮ አይደለም ብለው ታላቅ ነገር ዛሬ ታላቁ በትር ዛሬ ያገኛችሁ። ቤታችሁ ገብቶ አልወጣ ያለ የኪሳራ መንፈስ ይመጣ። የሆነ ቀን ገብቶ መውጫ አጥቶ የተቀመጠ ዛሬ በኢየሱስ ስም ወይ ተንፍሶ ይውጣ፣ ወይ ተነቅሎ ይውጣ፣ ወይ ተሰዶ ይውጣ፣ ወይ ተቃጥሎ ይውጣ፣ ወይ ተነቅሎ ይውጣ በኢየሱስ ስም። ዛሬ መግቢያ መውጫችሁ ላይ የተቀመጠ የጨለማ አሰራር ከእግዚአብሔር አምላኬ ከሱ ጉልበትና አቅም የተነሳ ዛሬ ተመጣዩ። ስራው ለዘላለም ይፍረስ፣ ቅዱ ለዘላለም ይፍረስ። ስምህን የያዘ ታሪክን የያዘ ቀንሽን የያዘ ወርሽን፣ አመትሽን፣ ሳምንትሽን፣ ደቂቃሽን በቃኝ በሉ። ዛሬ እኔ እንዲህ ነው ያልኩት፣ በቃኝ። ሰይጣን የከሰረበትን በጥንቆላ ጀምሮ የከሰረበትን እየጸለይን ያከሰርነውን መልሰን ገዝተን እኛ እንሰራበታለን። ፎቁ መልሰ ገዝተን የአሕዛብን ጡት ትጠባለህ አለ እግዚአብሔር ነው ያለው፣ እኔ አይደለም ያለው። አንዳንድ ሰው ቤቴ በሰማይ ነው፣ ቤት በሰማይ ይሁና በምድር 100 እጥፍ ብሎኛል። ይህንን ሳላቅ ተሞኝቼ ነበር። እንዲህ ብሎ ነገር የለም። አላሙዲ ላይ ያለ ሀብት ለእኔ ቢሆን ለብዙ ጴንጤዎች ብዙ ስራ አሰራለሁ። ለምን? እሱ ለሌሎች እያሰረ ነው። ባለ ዘመን እግዚአብሔር በጌታ በኢየሱስ የማጠብቀውን ክብርና ሞገስ ያልብስ። የሰው ስም ስለጠራው ይቅርታ። በቃ ኢየሱስ ጌታ ነው። በከተማ ብሩክ ትሆናለህ ማለት አዲስ አበባ ውስጥ እኔ ሀብታም የኢየሱስ ስም ይዤ ጸጋ ብል ማሙሽ አለ ይባላል። ደቡብ አፍሪካ ፕሮፌሰር ተመስገን አለ ይባላል። አሜሪካ ያላችሁ ሁላችሁም አላችሁ ይባላል። እግዚአብሔር ብቻ ከእናንተ ጋር ይሁን። እግዚአብሔር ብቻ ከኛ ጋር ይሁን። ከተማ ውስጥ ትታወቃለህ። እሱማ ታላቅ ሰው ነው። እሷማ ታላቅ ሰው ብሩክ ናት። አትንኳት፣ አትንኩት። ልዩ ሰው ነው። ልዩ ሴት ናት። የተቀባች ናት። እነ ዲቦራ እኮ አንድ ቀን እነ ሲሳራ መጥቶ እኮ ነው እስከዛሬ በመጽሐፍ የተጻፉት። እኔና እናንተ ገና ብዙ ለመምጣት እግዚአብሔር ቅባቱም እሳቱም አለ። ዘንድሮ ጠላት የከሰረውን ትገዣለሽ። አሜን በለኝ። ጠላት ከስሮ ልሸት በድግምት ጀምሮ ስራው የፈረሰበትን፣ በአስማት ጀምሮ ስራው የፈረሰበትን አንተ ገዝተህ ጠላት የከሰረበትን ትገዛለህ። አሁንም ይላሉ ያ ወንድሜ እንዲህ ብለን እግዚአብሔር ረዳው ብያቸዋለሁ። አስቤበት ትክክለኛ ቃል ነው የምነግራችሁ። ጠላትሽ የከሰረበትን አንቺ ስትለፊ በአንቺ ላይ በጤናሽ ላይ ሲደግም፣ በኑሮሽ ላይ ሲደግም፣ በልጆች ላይ ሲደግም፣ በቤት ላይ ሲደግም፣ ሲሟርት ስመትት የነበረው ዘንድሮ ከስሯል። ትገዛለህ። መኪናውን ትገዛለህ፣ ቤቱን ትገዛለህ፣ መሬቱን ትገዛለህ። ለእግዚአብሔር ቤት ክብር ታደርጋለህ።
ትቀይራለህ። አንተስ እያለቀስክ ነበር፣ አላረግም፣ ኃጢአት አላረግም፣ ነውር አላረግም ስትል በስም ላይ፣ በፎቶ ላይ፣ በእህል ውሃ ላይ፣ በስም አድራሻ ላይ ሲያስመትት ሲያስደግም አመለጠ እያለ ቃል ብሉቱ በቆፈረው ጉድጓድ በኢየሱስ ክርስቶስ ስም ይገባበታል። አንተ ግን ርስቱን ትገዛለህ። አሜን በላይ ርስት። ክብር ለኢየሱስ ይሁን። በመውጣት ብሩክ ትሆናለህ። እግዚአብሔር በላይ የቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። የሰጡ መንገድ የሚዘጉ በላይ ቆም አይረባም ብሉ የሚያሸማቅቁህን የሚያሳንሱህን ፍርሃት በልብ ላይ በአእምሮ ላይ በማንነት ላይ ፍርሃት እንድል ያደረጉን ጠላት እግዚአብሔር ፊት የተመቱ ያደርጋቸዋል። በአንድ በኩል ይመጡብሃል ተስማምቶ ሆ ብሎ። ወንድማችን ተከስተ ሲናገር እንዲህ ይላል፣ ሆ ብሎ ወጥቶ ነበር። አያችሁ፣ ሊገል ስም ሊያጠፋ ሆ ብሎ ሲመጣ ለምስክር እንዳትናገር አፍሬ እንደሌለው እንደወደቀ እንደከሰረ። እግዚአብሔር ግን እንዲያረጋቸው በሰባት መንገድ ከፊት ለፊት እንዲሸሹ ያደርጋል። አንዱ ወደ በዚህ ጫካ ይገባል፣ አንዱ ወደዚህ ጫካ ይገባል። መንገድን ይለቃሉ፣ መንገድሽን ይለቃሉ። ለምን? ይሄ ያለው በአንደበታችን ስር ነው። ነፋስን ዘሩ፣ አውሎ ነፋስን አጨዱ። ከስጋ ዘሩ፣ መበስበስን አጨዱ። እኛ በክርስቶስ ኢየሱስ ስም መበስበስን ሳይሆን መለምለምን፣ ነፋስን ሳይሆን በረከትን። ለምን? በኢየሱስ ክርስቶስ ስም ዛሬ ቀይረናል። በኢየሱስ ደም ቀይረናል። በስሙ ኃይል ቀይረናል። በቃሉ ኃይል ቀይረናል። ወዳጆች አንድ ነገር እናስተውል። እግዚአብሔር ማወቂያ መንገድ 7 ነው የሚለውን እግዚአብሔርን መንገዱ ይሄ ነው ብለን ያማናቀው መንገድ ብዙ ጊዜ እንማራለን። እግዚአብሔር መታወቂያ መንገድ 7 አንድ ጊዜ ከታወቀልን እኛ እግዚአብሔር ያሳርፈኝ ነኝ። እግዚአብሔር 7 መንገድ የለውም፣ አንድ ነው፣ ልጁ ነው። ነገር ግን አድርጉ ያለንን ትተን እግዚአብሔርን ማወቂያ መንገድ ብለን ሺህ መንገድ ጭንቅላታችን ውስጥ አለ። እዚህ ከተማውን በቃ አንዴ ሰው መንፈስ ነው፣ አንዴ ሰው ምንም ሰው እግዚአብሔር ያለውን አድርጎ መለወጥ ነው ዋናው ነገር። ሐሳቡን አድርጎ ለዛ ዓላማ ብቁ መሆን ነው። በዚህ ብቃት እግዚአብሔር ዛሬ ይቀባችሁ። የምትረሱበት የምንረሳበት ይሁን። መልኩን ቀይሮ የሚመጣ ወጣን ስንል መልሶ እንድንገኝ የሚያደርግ በቃን ለብዙ ትውልድ የምንሆንበትን ጊዜ የያዘ እግዚአብሔር ይገስጸው። ጉልበት የያዘ እግዚአብሔር ይገስጸው። ሃሌሉያ። በቃ ከዚህ በኋላ ብዙም አንድም ይሸሻሉ። እግዚአብሔር በረከቱ በአንተ ላይ በጎተራ በእጅም ስራ ሁሉ እንዲወርድ ያዛል። 500 ብር ኪስ ካለ አመት ትጠቀማለህ። ያዛል። 5ቱን ጥብኝ ለሺህ ያበዛ እግዚአብሔር አያዝም። 2ቱን አሳ ያበዛው እግዚአብሔር አያዝም። ጭላጭ ዘይትና ትንሽዬ ዱቄት ለ3 ዓመት ተኩል እሱና እናትና ልጅ ኤልያስ አገር ሁሉ ጠኔ ላይ ያለ ሲበሉ የባረከ እግዚአብሔር አይባርክም? ንገሩኝ፣ አይባርክም? እግዚአብሔር ይባርካል። ዘንድሮ አንዳንዶቻችሁ ሰንጥቃችሁ ነው የምትሄዱት። አለቀ እያላችሁ ይሞላባችኋል። አጣው እያላችሁ ታገኛላችሁ። ይሄ ቃል ዛሬ ነው የሚሰጣችሁ። ዘር አድርጌ ነው ዘር የሚዘራ ዘር በኩንታል ያለ እህል አድርጌ ነው የሚሰጣችሁ። ከእግዚአብሔር አፍ የወጣ ቃል ነው ሰዎችን ከእግዚአብሔር አፍ የወጣ ቃል ነው ሰማይን የፈጠረው። ክብር ለኢየሱስ ይሁን። በጎተራህና በእጅ ስራ ላይ እንዲወርድ ያዛል።
ጎተራ ምን እንዳለ ታውቃለህ? ጎተራ እኮ የታጨደ እህል እኮ ነው። የሚበዛ እህል አይደለም ያለው። እርሻ ላይ ቢሆን እርሻውን ባርኳል ትላለህ። እግዚአብሔር የጎተራን እህል እንደሚባርክ የኪስን ብር ይባርካል። እኛ በምናውቀው ዘዴ ትናንት ቅድም እንደነገርኳችሁ ጤናህን በየወሩ ጤና ቼክአፕ፣ ራስ ምታት፣ የእንትና ቀዳዳዎችን ይደፍናል እግዚአብሔር። ደሞዚ ከወር እስከ ወር ይበቃል። ለምን? እግዚአብሔር በረከቱን ከላይ ያዛል። አለበለዚያስ ወይ ይመጣል፣ ወይ በአባት በኩል ይመጣል፣ ወይ በወንድም በኩል ይመጣል፣ ወይ በኢትዮጵያ ባለው ችግር ይመጣል። የሆነ ነገር እያለ አንዱን በዚህ ይቀማል፣ እሱን ዕዳ ሳትወጣል። ዛሬ ለገንዘባችሁ የእግዚአብሔርን አጥር ሰራው፣ የበረከት አጥር ሰራው። ለጤናችሁ የእግዚአብሔርን ቅጥር ሰራው። ዙሪያችሁ በእግዚአብሔር ይቀጠር፣ ውስጣችሁ በእግዚአብሔር ክብር ይሞላ። ኪሳችሁ ይባረክ፣ እጃችሁ ስራ ይባረክ። የትላንትና አሜን በሉ ለራሳችሁ። የትላንትናውን በልታችሁ ሳትጨርሱ እግዚአብሔር በሌላ በረከት ይጎብኛችሁ። ብር የት ሄዳል ብላችሁ ነው? ወርቅ የት ሄዳል? ብር እኮ ማለት ወረቀት እኮ ነው። አንዱ ጋር ተቀምጦ እኮ ነው። ወረቀት እኮ ነው። የተቆረጠ ቁጥር የተሰጠ ወረቀት እኮ ነው። እኔ ጋር ያለ ጌታ እኮ ፈጣሪ ነው። እኔ ጋር ያለው ጌታ እኮ ፈጣሪ እኮ ነው። እንደ ትልቅ አድርጎ ያወራልን ያ ክፉ ጂኒ ነው። እግዚአብሔር ይምታው። አንዱ እላው ላይ የተቀመጠበትን ገፍተር አድርጎ እግዚአብሔር ያመጣል። ለምን? የበረከት እስትንፋሱን ይፈረጋል እግዚአብሔር። ኢየሱስ ጌታ ነው። እንዲህ ይላል አምላክ እግዚአብሔር በሚሰጥ ምድር ይባርካል። አምላክ እግዚአብሔር ትእዛዝ ብትጠብቅ፣ በመንገዱ ብትሄድ፣ እግዚአብሔር እንደማለ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል ምሏል። ለምን? በክርስቶስ ኢየሱስ ላሉ ከእንግዲህ ወዲህ ኩነኔ የለባቸው። ከእጄ ማንም አይነጥቃችሁ። ከሞት ወደ ሕይወት ተሻግራችኋል። የዘላለም ሕይወት አግኝታችኋል። አያችሁ፣ ስንት ያልተባረከ ነው። ምን አለ? በሰማይ በረከት በመንፈሳዊ በረከት ሁሉ የባረከን፣ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ስፔስ ክፍተት ምንም በሌለበት ባርኮናል። የበረከታችን ምንጩ እሱ ነው። ዋው! ድሉ እሱ ነው። የኔ ጌታ ስሙ ይባረክ። የተቀደሰ ሕዝብ አድርጎ ያቆምሃል። የምድር አሕዛብም ሁሉ የእግዚአብሔር ስም ባንተ ላይ እንደተጠራ አይተው ይፈሩሃል። ሰው ሱፍ ለብሶ ሲሄድ አንተ ቢጃማ አድርገህ ስትሄድ ይፈራዋል። ሞገስ አለ። በነገራችን ሞገስ የሚያመጣው የልብ ደስታ ፊትን ያበራል እንጂ የሱፍ ውበት የሰው ሞገስ አያመጣም። አንዳንዱ በአስማት የቆመ ፓስታ የሚመስለው እኮ ክብር ጌታ ስለሌለበት እኮ ነው። ሞገስ ከሌለበት ሰው በአስማት የቆመ ፓስታ ነው የሚመስለው። ሱፍ ለብሶ የ100,000 ብር የ100 ሚሊዮን ብር ለምን አይለብስም? ክብር ለኢየሱስ ይሁን። ጌታ ይባረክ። አንተ ግን ዝም ብለህ እየሄድክ በነጠላ ጫማ አድርገህ ይቀበለዋል፣ ይሰሙሃል። ከኖሩ አይቀር ይላሉ። እነ ጴጥሮስ እኮ አሳ አጥማጅ ናቸው፣ ምድርና ቤተክርስቲያን ያናወጡት። እነ ጳውሎስን ሳይቀሩ እኮ ሰላም የነሱት እኮ ጳውሎስ እኮ ወደ ኢየሱስ መጥቶ እኮ ነው ክብር ያገኘው። ታውቃላችሁ? እነ ጴጥሮስ አሳ የሚሸጡ ሰዎች ከተማውን አናወጡት። ኢየሱስ እኮ ቤተ መንግስትን ያናወጠው፣ ቤተ መቅደስን ያናወጠው፣ ቴምፕላቸውን ሁሉ ያናወጠው እኮ በሞገስ እኮ ነው። በሞገስ እኮ ነው። እንዲህ አንቀጠቀጣቸው። ገና በተወለደ ምሽት እኮ ነው ማንቀጥቀጥ ጀመረው። ያ ኢየሱስ ከአንተ ጋር ካለ ሰይጣን አይደለም ምድር ትናወጣለች። ሞገስ ያንቀጠቅጣቸዋል። ሞገስ ያራውጣቸዋል። ኢየሱስ ጌታ ነው። መንፈስ ቅዱስ ይባረክ። ሞገስሽ እንደምታመልጪ ስላየነው ጠላት መከራና ከሆነ ነገር ወጣው ስትይ የሆነ ነገር ወጣን ስንል የሆነ ነገር እየቀያየረ መልኩን እየቀያየረ መንገዱን እየቀያየረ አመለጠችብኝ፣ እቺ ካመለጠች ችግር ታመጣለች። ዘንድሮ በኢየሱስም እንደ እንቁላል ቅርፊት ሰብረን እንወጣለን። ሰብረሽ ትወጫለሽ። ሰብረሽ ትወጫለሽ። ስምኝ፣ ሰብረ ትወጣለሽ። ስማኝ፣ አንተ ዘመን ያለቀ ትላለህ። እግዚአብሔር ደግሞ ዘመን
ባርካለሁ እያለ ነው። አንተ ጊዜ ሄደ ትላለህ፣ እግዚአብሔር ጊዜ ጨምራለሁ እያለ ነው። አንተ ከዚህ በኋላ የከፋ ዘመን ነው፣ እግዚአብሔር ዘመኑ የኔ ነው ይላል። ለሚከፋቸው ይክፋል፣ አንተ ለምን ይከፋል? ለምን ያንተ ዘመን እኮ በክርስቶስ እጅ ነው ያለው። ክብር ለኢየሱስ ይሁን፣ ስሙ ብሩክ ይሁን። ለዚህ ነው ብዙ ክርስቲያን ቃሉን አይደለም የሚፈልገው፣ መገለጡን ይፈልጋል። መገለጥ ያለ ቃሉ ምን ያደርግልናል? ቃሉን ላከፈወሳቸው እንጂ ቃሉ ምንም እንትን የለው። ቃሉ ሲገለጥ ነው መገለጥ የሚመጣው። ኢየሱስ ጌታ ነው፣ አትሞኝ። ቃሉን ሲሰማ በቃሉ ለአንተ የሚሆን ይሄዳል። ያንን ነገር የሚያስፈራራን ይመታል። ነገርህን ቁልፍ ይከፍታል። ማስተር ኪ ነው፣ ብድግ ያደርጋል። በጸሎት ብቻ እንዳይመስላችሁ። ትክክለኛ ቃል ሲነገር ዘር ነው። ትክክለኛ ቃል ስለምናወራ ነው እግዚአብሔር ሄዶ ነገሮች የሚቀይረው። ወገኖች ሆይ እንትን ለማድረግ እንዲህ ነው እንዲህ አንድ ሰው አይፈወስም። እዚህ ልንገራችሁ፣ እግዚአብሔር በቃሉ ነው የሚፈውሰው፣ በቃሉ ነው የሚባርከው። አልመሰከራችሁም እንጂ ስንት ነገር በዚህ ፕላትፎርም ላይ ስንት ነገር አልተሰራም። ክብር ለኢየሱስ ይሁን። እኔም ያንን ስለሚያውቅ ነው ቢደክመን እንኳን እየታገለ የምንመጣው። እግዚአብሔር ይባርከው። ዳኒን በጣም እየታገለ፣ ሌሎቻችንም ዘመናችሁ ይባረክ። ዘንድሮ እያነከስን አንድም በኢየሱስ ክርስቶስም የተሰበረውን ያነከሰውን መንፈሱን መልሰን ሰጥተን ዘመናችን ለምልሞ አብቦ አፍርተን እንሄዳለን። ለዚህ ነው እኮ ዘኍልቍ ምዕራፍ 17 ላይ ሲናገር 8 ላይ ምን አለ ቃሉ? የአሮን የሆነችው የሌዊ በትር የአሮን የሆነችው የሌዊ በትር ስሙኝ፣ የአሮን የሆነችው የሌዊ በትር የእግዚአብሔር ሐሳብ ካለብህ የተቆረጠ እግር ይቀጥላል። የእግዚአብሔር አምላክ ሐሳብ ካለብህ ያለቀ ዕድሜ ይጨምራል። የእግዚአብሔር ሐሳብ ካለብህ የተዘጋ ማህፀን ይከፈታል። የእግዚአብሔር ሐሳብ ካለብህ የጨረስከው ነገር እንደገና ይሰራል። ከየት አመጣ ካል መጽሐፍ ቅዱስን ነው ማለት። የእግዚአብሔር ሐሳብ ካለብህ ለመሞት አንድ ቀን የቀረው ሰውዬ ለዘላለም በአዲስ መልኩ ይኖራል። ከየት አመጣ ካላችሁ ሂዱ በእናንተና በእኔ መጽሐፍ ቅዱስ ያለው የአሮን በትር እኮ ከላይ የተቆረጠ ቅጠል የሌለው ከስር የተቆረጠ ስር የሌለው ቅርፊት የሌለው የደረቀ በትር ነው። በአንድ ምሽት አቆጠቆጠ፣ ለመለመ፣ አበባ ወጣ፣ ፍሬ ሰጠ፣ የበሰለ ለውዝ። ታውቃላችሁ፣ እግዚአብሔር የሆነ ነገር ቢያዘገይ በዛ ፋንታ እጥፍ ነው የሚሰጠው። እጥፍ እጥፍ እጥፍ። እግዚአብሔር አይዘገይም እንጂ እጥፍ። ኢዮብን ጠይቁት። ኢዮብ እኮ ከዛ በኋላ 140 እግዚአብሔር 100 ዓመት አይደል ኑሮ ያለ። እኔ ይመስለኛል የመጀመሪያውን ኑሮ እግዚአብሔር በቃ እንደ ቦኔስ ሰጠውና ቀጥሎ ደግሞ የተቸገረበትን 20 ዓመት ሰጠው። ከኢዮብ መጽሐፍ በፊት የነበሩ ሰዎች 120 ነው የኖሩት። ማናቸው ቢሆን ዳዊት 120 ነው የሆነው፣ ሙሴ 120 ነው የሆነው፣ ሌሎች ሁሉ 120 ነው የሆነው። ይሄ ሰውዬ ግን መከራ ዋጋ ስለከፈለ 140 ልጆቹን አሳምሮ እንደገና እግዚአብሔር ከአንቺ ጋር ካለ ዘመንሽ ያምራል። እኔ መጽሐፍ ቅዱስ ነው ማምነው። ክብር ለኢየሱስ። 120 ዓመት ሰጠው። ለምንድን ነው 20 ዓመቱን ብዬ አሰብኩ። የመጀመሪያ የወለደበትን የከበረበትን ያገባበትን እግዚአብሔር ቦኔስ አረገውና እቺ 20 ዓመት ለምን ጨመረ ብዬ ስል የተቸገረበት ዓመት መሰለኝ። ለምን ዘፍጥረት 6 ላይ የሰው ዕድሜ ቢበዛ 120 ብሏል። ሙሴ እንደዛ ነው 120 ነው የኖረው። ዳዊት፣ ሌሎችም ብዙዎች 120 ዓመት ነው የኖሩት። እግዚአብሔር የወሰደውን ዘመን ካሳ ሰጠው። ዓለም የወሰደብሽን፣ ሰይጣን የወሰደብሽን፣ አለማወቅ የወሰደብህን የትኛውንም ምርኮ ከኋላ እግዚአብሔር ከብዙ ዘመን በኋላ ዳቦ አርጎ ይሰጠኛል። ለዛ ነው ብዙ ሰዎች እንዲህ ያርጉ ብዙ ይመክሩናል። እግዚአብሔር ይስጣቸው፣ ምክራቸውን እንቀበላለን። የኔ ነገር አይበላሽም። በጽድቅ ልጠብቀው፣ በቅድስና ልጠብቀው እንጂ የኔ ነገር አይበላሽም። 100 ዓመት ሆኖኝ አገባለሁ፣ ወልዳለሁ፣ እግዚአብሔር ይሰጠኛል። 100 ዓመት ሆኜ ይቀላል እንዴ? የኔ ነፍስ በሰው እጅ ያለ ከአፈር እኮ ጭቃ አንስቶ ሰርቶ እኮ ህይወቴን ይቀጥል ያለው እግዚአብሔር። የኔ እምነት እስከዛ ነው። እግዚአብሔር ነገ ዓለምን እንደሚያስገዛልኝ አምናለሁ።
እኔ እግዚአብሔርን አይደለም የሚጠራጠረው ስጋዬን ነው። እግዚአብሔርን አይደለም የሚጠራጠረው ወረኛን ነው። እግዚአብሔርን አይደለም የሚጠራጠረው ስጋዬ ደግሞ ከእግዚአብሔር ነገር እንዳያስቀረኝ እንጂ እግዚአብሔርን አይጠረጠርም። በእግዚአብሔር እጅ ያለ ነገር አይበላሽም። ነገርሽ አይበላሽም። ታዲያ በምንም ሁኔታ ሳይንስ የሚቆጥረውን ይቁጠር። እሱ ያው መቁጠር ነው። ያው ብዙ ነገሮችን ሲሞክር ሆነለት፣ ተስተካከለ። የኔ ነገር ከሳይንስ አልፎ ይሄዳል። ሳይንስን አምናለሁ፣ ግን የበለጠ እግዚአብሔርን አምናለሁ። እዚህ እኮ ተዘግቶባቸው ቱቦ ተገጥሞላቸው መጥቶ እግዚአብሔር የቱ ጋር ነክቶ እኮ ሲያነሳ አይቻለሁ። 3 ቀን ቀረ የተባላቸው ሰዎች 30 ዓመት እየኖሩ አይተናል። አምላክሽ ልዩ ነው። አምላክ ልዩ ነው። ሞቅ እያረኩ አይደለም፣ ትክክል ነው። በቃ አፋችሁ ላይ የምስጋና ቃል ይኑር እንጂ እግዚአብሔር በዚህ ምድር ላይ ያከብዳቸዋል። ኢየሱስ ጌታ ነው። እግዚአብሔርም እርሷን ይሰጥ ዘንድ ከአባቶች በማለላቸው ምድር ላይ በሆድ ፍሬ፣ በከብት ፍሬ፣ በእርሻ ፍሬ እግዚአብሔር በጎነቱን በላይ ላይ ያበዛል። በጎነቱን ለእናንተ የሚያስባት መልካም ነው፣ በጎ ነው ያለ እግዚአብሔር በጎነቱን ከዚህ ምሽት ጀምሮ ከዚህ ቀን ጀምሮ ለዘላለም ያበዛል። ለእግዚአብሔር ደረጃ አትስጡ። ይሄን እግዚአብሔር ይችላል። ከ18 ወይም ከ16 ዓመት እስከ 40 ምናምን ዓመት ሴት ይወልዳል። ከእንትን ዘመን እንደዚህ ይሆናል። ከሰባና ከሳሮ እንደዚህ ያረጃል፣ ይሞታል። እሱ ለዓለማዊ ሰው ነው፣ ለእኛም ነው፣ እንደ ባለ አእምሮም ነው። እግዚአብሔር ጋር ስትመጣ ከባለ አእምሮ በላይ ነው እግዚአብሔር። ሰው ገንዞ እኮ ፈታ እግዚአብሔር። የትኛው ነው እንደ አልዓዛር ያለውን ያስነሳው? እንደ ጣልታ ልጅ ያለውን ያስነሳው? እንደ ናይኑ ከተማ ልጅ ያስነሳው ማን ነው? ያንቺ አምላክ አይደል? የኔ አምላክ አይደል? ኃይሉ ደከመት አይደል? ጉልበቱ ዛለት አይደል? እስቲ ዛሬ ሸክማችሁን ጣሉ በሱ እጅ ላይ። ሰለቸኝ በል እስቲ፣ ደከመኝ በል እስቲ። ኢየሱስ አይልም። ዛሬ በኢየሱስ ክርስቶስ የደረቁ አጥንቶቻችሁ ላይ እግዚአብሔር ዘይት ይገባል። ተስፋ ቆርጣችሁ ከድናችሁ ሰውም ሰይጣንም አይስማ ያላችሁ እግዚአብሔርማ የማይሰማው ነገር የለም። ዛሬ አንቺ ራሱ ያልሰማሽውን ነገር እግዚአብሔር ለአንቺ ያደርጋል። አንተ ራስህ ያልሰማውን ያደርጋል። ብቻ ጣሉ። አይፈልግም ሰይጣን እንድናምን። አሁን እየፈራን ያለንና አይፈራውም። ነቃ ማለት አያከብረውም። ንቆት ዝም ብሎ ነው የሚሄደው። ዛሬ ነቅታችሁ ንቃችሁ የምትሄዱበት ቀን እግዚአብሔር ያፍጥንልን። በእጅ ስራ ሁሉ ላይ የእጅ ስራ ሁሉ ይባረክ ዘንድ መልካሙንም መዝገብ በሰማይ ይከፍትልሃል። አየህ፣ የአባቶችን የአያቶችን የቅድማዮችን መዝገብን ይከፍታል። ያንተ ጉዳይ ከሰፈር ከጥንቋይ ከመተተኛ ከአስማተኛ ከደጋሚ ከዞንጋላ ከብርለንጋ ከአዳልሞቲ ከነዚህ ያልፍና ያንተ ቁጣ ቀጥታ ያንተና የእግዚአብሔር ይሆናል። እግዚአብሔር መዝገብን ይከፍታል። አንተ ትሰራለህ። ወጪ ስለሌለ ገቢ ብቻ። ተምችና ኩኩባን በጣና ደጎበ ፀሐይና ዋቅ እህልን አያበላሽም። በሽታ ከቤት ርቋል። የጠላቶችን ጀርባ እግዚአብሔር ይሰጣል። ቢገርም እኮ ነው ወዳጆች። ምን ተሆነ? ሰማይ ከፍ ለብዙ አሕዛብ ታበድራለህ። አንተ ግን ከማንም አትበደርም። የመጨረሻ ዛሬ የሚያዘዙህን የአምላክን እግዚአብሔር ትእዛዝ ሰምተህ ብትጠብቃት ብታደርጋትም ዛሬም ካዘዝኩህ ከእነዚህ ቃሎች ወደ ቀኝም ወደ ግራም ፈቀቅ ባትል ታመልካቸው ዘንድ ወደ ሌሎች አማልክት ባትከተል እግዚአብሔር ራስ እንጂ ጅራት አያደርግም። የሆነ ጠንቋይ ቤት መሄድ፣ የሆነ ኃጢአት መስራት ምናምን ብርን መውደድ ማምለክ ነው። መፍራት ማምለክ ነው። ብዙ አይነት ማምለኮች አሉ መጽሐፍ ቅዱስ ውስጥ። ኢያሱ እንዲህ አለ፣ እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩት ዛሬ ምረጡ። እኔ ይኸው ኢየሱስ ክርስቶስ መርጫለሁ፣ ዛሬም ለዘላለም። ይኸው መንፈስ ቅዱስ መርጫለሁ። ይኸው የሥላሴ ምክር ቤት ያጸደቀው መርጫለሁ። ማንም ምንም እንዳያደርገኝ። ይኸው ዓለም እንዳይገዛኝ፣ ይኸው ሰይጣን እንዳይገዛኝ፣
ይሄው ምንም ነገር አቅም እንዳያገኘው በእናንተ ፊት በዚህ 19 ሰው ፊት ይሄው ኢየሱስ ይገዛኛል መርጫለሁ። ለምን? እኔ ከተመረጥኩ ቤቴን እግዚአብሔር መርጣል። ጅራት አትሆንም። አያደርግም ይልና ሁል ጊዜ በላይ እንጂ በታች አትሆንም። እስከ ዘመን ፍጻሜ በጡረታ አትወርድም። እንደ ከበርክ ሽበት ሽምግልናህን አለመልማለሁ። ዛሬ እግዚአብሔር ያረጃችሁትን ሁሉ ያለምልማችሁ። የመጨረሻ ቃሌ ነው። የደከማችሁትን ሁሉ ያበርታችሁ። ያዘናችሁትን ሁሉ ያጽናናችሁ። ውስጣችሁ ባዶ የሆነውን እግዚአብሔር በቅባቱ ይሙላችሁ። ፍጹም ኃይሉና ክብሩ ሞገሱና ጥበቡ ያገኛችሁ። የእግዚአብሔር የማዳን ችሎታው ተዘግቶ ላለ በራችሁ፣ ታስሮ ላለ ነገራችሁ፣ ተቆልፎ ያለ ቁልፋችሁን የሚከፍት የእግዚአብሔር ድምፅ፣ እግዚአብሔር የከፈተው ማንም አይዘጋምና እግዚአብሔር ከፍቶ ነገራችሁን ይስጣችሁ፣ ፈቶ ይስጣችሁ፣ ባርኮ ይስጣችሁ። ከጤናችሁ ይጀምር፣ ከቤታችሁ ይጀምር፣ ከልጆቻችሁ ይጀምር። ጆሮአችሁ ሐዘን አይስማ፣ ምሬት አይስማ፣ ምስጋናን ይስማ፣ እልልታን ይስማ፣ ድልን ይስማ፣ ስኬትን ይስማ። ዛሬ በክርስቶስ ኢየሱስም በዚህ በረከት እንደ እግዚአብሔር ሰው ባረኳችሁ። ያፌ ቃል ይሰራል፣ ባረኳችሁ። ያፌ ቃል ይሰራል፣ ባረኳችሁ። ያፌ ቃል ይሰራል፣ ባረኳችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ጽዮንን እንደባረከ እግዚአብሔር ከሰማይ ይባርካችሁ። እግዚአብሔር በጤና ይባርካችሁ። እግዚአብሔር በሰላም ይባርካችሁ። እግዚአብሔር በኑሮ ይባርካችሁ። እግዚአብሔር በሳቅ ይባርካችሁ። እግዚአብሔር በእህል ውሃ ይባርካችሁ። እግዚአብሔር በሙሉ ጤንነት ይባርካችሁ። እግዚአብሔር የተመኛችሁትን በመስጠት ይባርካችሁ። እግዚአብሔር የፈለጋችሁትን አይናችሁን ከፍቶ በማሳየትና በመስጠት ይባርካችሁ። እውነት በዚህ መጽሐፍ ውስጥ የተጻፉ በረከቶች፣ በዚህ መጽሐፍ ውስጥ የተጻፉ በረከቶች በኢየሱስ ስም ያገኛችሁ። በዚህ ውስጥም በሰውም የተጻፉ መቅሰፍቶች አያገኟችሁ። ክሳራ አያገኛችሁ። ውድቀት አያገኛችሁ። ለምን? ክርስቶስ ሂሳባችሁን ስለከፈለ። የትኛውም ኃጢአት፣ የትኛውም ጦርነት፣ የትኛውም ዕውቀት ከክርስቶስ ደም ስለማይበልጥ እኔ ዛሬ በክርስቶስ ደም ቀይሬ ባረኳችሁ። እውነት ምንጫችሁ ፍሬያማ፣ ውጤታማ፣ ስኬታማ ይሁን። ከምንጫችሁ ላይ አለላና ቆሻሻ የሆነ ነገር በክርስቶስ ደም ይጠረግ። ከእላችሁ ላይ እንክርዳድና ሙጃ በኢየሱስ እሾህና አሜከላ ይነሳ። ከማህፀናችሁ ላይ ጭንጋፋና እርግማን ይነሳ። ከቤታችሁ ላይ በረከታችሁን የሚበላ ተምች፣ ኩብኩባ፣ አንበጣና ደጎቢያ፣ ፀሐይና ዋግ ይነሳ። ለእኔም ቤት እንደጸለይኩ ይሄው ለእናንተ የሚሆን የእግዚአብሔር ሰላም ከእናንተ ጋር ይሁን። ተባረኩ።